ከሰው ልጅ ግራም ያጋቡ ሳቢዎች መሃል አንዱ ምን መሰላችሁ? ብዙዎቻችን ሲጀመርም እኛን መረዳት ለማይፈልጉ እንዲረዱንም ለማይጠበቅባቸው ሰዎች ስለ ራሳችን ለማብራራት ያለመታከት ነው ምንደክም። እነዛ ሰዎች እናንተን መረዳት ስለማይፈልጉ እኮ አይደለም፣ ነገር ግን ስለማይችሉ። እነሱ ፍጹም የተለየ በሆነ ዓለምና እውነታ ውስጥ ነው የሚኖሩት። የተለየ ፊልም ነው የሚያዩት። እናንተ ደግሞ ከነሱ ቲያትር ውጪ ቆማችሁ የእናንተን ድርሰት ለማስረዳት ትታገላላችሁ። ይሄ ለማስረዳት የሚደረግ ትግል ነገሮችን ግልጽ ለማድረግና ሰዎች እንዲያዩ ለማድረግ የምታደርጉት ጥረት እጅግ አድካሚ የሆነ ነገር ነው። ለአንዳንድ ሰዎች ራሳችሁን ለማስረዳት መታገል ማለት ልክ ነጭና ጥቁር ቀለምን ብቻ ለሚያውቅ ሰው ስለሌሎች ቀለማት ለማስረዳት እንደመሞከር እንደሆነ በነግራችሁስ። ያደግንበት ማህበረሰብ ኮሚኒኬሽን ሁሉን ነገር እንደሚያስተካክል፣ የተመረጡ ቃላትን መጠቀም ሰዎች እንዲረዱን እንደሚያደርግ እየነገረን ያሳደገን። ነገር ግን አንዳንድ ሰዎች በተመረጡ ቃላትና በአማረ ንግግር የማይመለስ አለመረዳት ነው ያላቸው። የእናንተ ቃላትን እንደ ተራ መረጃ ነው የሚመለከቱት። ታዲያ ለማስረዳት አብዝታችሁ በመከራችሁ ቁጥር በዛው ልክ የምታጡት ኢነርጂም ከፍ ያለ ነው የሚሆነው። ልክ በቃ አየር ላይ እንደመጮህ ነው። ድምጻችሁ ይወጣል፣ ነገር ግን ተመልሶ አይመጣም። ሲጀመርም ማመንና መረዳት የማይፈልጉ ሰዎችን ለማስረዳት በመታገል ምን ያክል እድሜን ያባከናችሁት? ምን ያክል ጊዜ ነው ምናልባትም አሁን ወይም ደግሞ ቀጥሎ ሊረዱኝ ይችላሉ ብላችሁ ቃላቶቻችሁን አስተካከላችሁ፣ ንግግራችሁን አረማችሁ፣ ደጋግማችሁ የሞከራችሁት? ደግሞስ ቀጥሎ ምን ሆነ? ያው ቃላቶቻችሁን የጠመዘዙት። የሚሰሙት እነሱ የሚፈልጉትንና የመረጡትን ብቻ ነው። የታሪካቸው የተንኮል ጥንስስ ያደርጓቸዋል። ይሄ እንግዲህ የኮሚኒኬሽን ውድቀት አይደል። ይሄ በተለያየ ደረጃ ያሉ የሁለት ግንዛቤዎች ግጭት ነው። እዚህ ጋር ማስተዋል ያለባችሁ ነገር ጤናማ ስለመሆኑ አለመግባባቶች ወይም ደግሞ ሰዎች መረዳትን ስለመዝለላቸው አይደለም እያወራን ያለነው። ይልቁኑ ማንም አይደርስብኝም የሚል የምናብ ዓለም ቅዠት ውስጥ ስላሉ ሰዎች ነው። እንደዚህ አይነት ሰዎች እውነት አይደለም የሚፈልጉት፣ ይልቁኑ ትክክል መባልን ነው የሚፈልጉት። አንዴ ይሄንን ስትረዱት ሁሉ ነገር ይለወጣል። ነገሩን ፐርሰናል አድርጋችሁ መውሰድ ታቆማላችሁ። ቃላቶቻችሁ ላይ ጥያቄ ማንሳት ታቆማላችሁ። ችግሩ እናንተ እንዳልነበራችሁ ይገባችኋል። እያወራችሁ ያላችሁት አስቀድሞ ማን እንደሆናችሁ ከደመደሙና ለመረዳትም ክፍት ካልሆኑ ሰዎች ጋር እንደሆነ ይገባችኋል። በምናባቸው ተጣብቀው ለቀሩ ሰዎች ራሳችሁን ማብራራት ካላቆማችሁ ኢነርጂያችሁን ብቻ ሳይሆን ሰላማችሁንም ነው የምታጡት። ሙሉ ልባችሁን ሰዎች እንዲረዷችሁ መጠበቅ ላይ ታሳርፋላችሁ። ያኔ በመላሹ የምታገኙት ነገር መረበሽ ብቻ ነው። እነሱ በጻፉት አንድ ታሪክ ውስጥ ያለ ገጸ ባህሪ ነው የምትሆኑት። የሚገርማችሁ ጥንታዊ የሆኑ ጥበባዊ ልማዶች ይህንን በሚገባ ነበር የተረዱት። ሁሉም ሰው ለእውነት ዝግጁ ነው ማለት አይደለም በማለት ይገልጹታል። አንዳንድ ሰዎች ምናባቸውን ነው የሚፈልጉት። ስትተዋቸው ይፈራርሳሉ፣ ከዛ ደግሞ ይታገሏቸዋል። ቃላቶቻችሁን ይሰነጣጥቃሉ። የእናንተን ገለጻ የእነሱን እምነት እንዲያጠነክር ይጠቀሙበታል። ሁሌም ቢሆን እነሱ ጋር በሆናችሁ ቁጥር የሆነ የሚቃወሙትን ነገር ነው የምትሰጧቸው። ከናንተ በተቃራኒ የሚገፉበትን ኢነርጂ ነው የምትሰጧቸው። አንድ የሆነ የድሮ ታሪክ አለ። አንድ ሰው ነበረ። ይሄ ሰው ጎረቤቱን ሰማያዊ ቀለም እንዳለው ለማሳመን በርካታ ዓመታትን ፈጅቶበት ነበር። ጎረቤቱ ደግሞ ምሎና ተገዝቶ ሰማይ አረንጓዴ ነው በማለት ይከራከር ነበር። ታዲያ ይህ ሰው ለማሳመን ሲል የተለያዩ የፎቶ የሳይንስና የተለያዩ ማረጋገጫዎችን ማምጣት ጀመረ። ነገር ግን ጎረቤቱ በፍጹም ሐሳቡን አልቀበልም አለ። በመጨረሻም ያ ሰው ተስፋ ቆረጠ። ስለ ጉዳዩ ከሱ ጋር ማውራት አቆመ። ይህ ዝምታና አፍታ ጎረቤቱ ልብ ውስጥ የሆነ ነገር እንጫረ። እሱም ደግሞ ምናልባትም ተሳስቼ ይሆን ብሎ ማሰብ መጀመሩ ነበር። አያችሁ፣ ራሳችሁን ማብራራት ስታቆሙ በራሳቸው ምናብ ውስጥ ታስሮ የነበሩ ሰዎች ይናደዳሉ። ዝም ያለና ቀዝቃዛ ሰው ሆናችሁ ብለው ይከሷቸዋል። ነገር ግን ንዴታቸው ስለናንተ አይደለም፣ ስለራሳቸው ነው። ዝምታችሁ መስታወት ነው የሚሆንባቸው። በዛ መስታወት ውስጥ ሲያዩ ደግሞ ምቾት የማይሰጣቸውን እውነት ለማየት ይገደዳሉ። ስለዚህ ስለራሳችሁ እንድታወሩ
የነሱን ተውኔት እንድትተውኑ ይታገላሉ። ምክንያቱም እዛ መስመር ውስጥ እስከ ቆያችሁላቸው ድረስ እነሱ መጋፈጥ አይጠበቅባቸው። ነገር ግን እናንተ ምርጫ አላችሁ። ማቆም ትችላላችሁ። ወደ ኋላ ማለት ትችላላችሁ። ከቀውስ ይልቅ ዝምታን መምረጥ ትችላላችሁ። ዝምታ ግዴለሽነት አይደለም፣ ይልቁኑ ጥበብ ነው። ሁሉም ጦርነት ውጊያ እንደማያስፈልገው መረዳት መቻል። ልክ ማስረዳት ስታቆሙ ኢነርጂያችሁን መልሳችሁ ትቀበላላችሁ። ውድ የሆኑትን ሰላማችሁን፣ ግልጽነትን፣ የራስ መረዳትን ትጠብቃላችሁ። እነዚህ ነገሮች የትም የማይደርስ ንግግርና ክርክር ውስጥ የማይወረወሩ ውድ ነገሮች ናቸው። ሰዎች መጥፎ ስለሆኑ አይደለም፣ ለማየት ዝግጁ ስላልሆኑ። ታዲያ የሆነ ሰው ዝግጁ ካልሆነ የእናንተ ቃላት ያለ መረዳት አቅሙን ከፍ የሚያደርግ ነዳጅ ነው የሚሆነው። እስኪ ለመጨረሻ ጊዜ ኢነርጂያችሁን ዝቅ ስላደረገው፣ ተስፋ ስላስቆረጣችሁና ባዶነት እንዲሰማችሁ ስላደረገው የቃላት ልውውጥ አስቡ። ስታወሩት የነበረው ሰው የምርም እያዳመጣችሁ ነበር ወይስ ደግሞ እናንተ ጨርሳችሁ እሱ እስኪያወራ ድረስ ተራውን እየጠበቀ ነበር? ለመረዳት ክፍት ነበር ወይስ ደግሞ የራሱን እምነት ለማንጸባረቅና ከናንተ ሐሳብ ለመከላከል እየታገለ ነበር? ታዲያ የዚህ ጥያቄ መልሱ ሁለተኛው ከሆነ ኢነርጂያችሁን አልተቀበለው ነበር ማለት ነው። ብዙ ሰዎች የዛ ሂደት ሱሰኞች ናቸው። ወደ ማያባራ ማብራራትና ገለጻ ጎትተው ማስገባት ይወዳሉ። ምክንያቱም ያ እናንተን የሚቆጣጠሩበትን ስልጣን ስለሚሰጣቸው። ብዙ ባወራችሁ ቁጥር እናንተ ላይ የሚጠቀሙት ነገር በዛው ልክ ሰፊ እየሆነ ይመጣል። በተሳሳተ መንገድ ይተረጉሟቸዋል። ያላላችሁትን ነገር ራሱ እንዳላችሁ ቆጥረው ይከሷቸዋል። ለነሱ የእናንተ ዝምታ ማለት ጸጸት ነው። ትዕግስታችሁ ደካማነት ነው። የእናንተ መልካምነት ደግሞ ማታለያ እንደሆነ ነው የሚያስቡት። የፈለገውን ነገር ቢያደርጉ ከነሱ ታሪክ ጋር እንዲስማማ አድርገው ድጋሚ ቅርጽ ያስይዙታል። ምክንያቱም የምርም እናንተን መረዳት ማለት ራሳቸው ላይ ጥያቄ ማንሳት ስለሚሆንባቸው። ያ ደግሞ በጣም የሚፈሩት ነገር ነው። ስለዚህ ምን ማድረግ አለባችሁ የሚል ጥያቄ ከተነሳ መልሱ ቀላል ነው። ማቆም ነው ያለባችሁ። መጋፈጥ፣ ማብራራት፣ ማስመሰል ወይም ደግሞ መተወንን ማቆም አለባችሁ። ምክንያቱም ኦሬዲ አይተዋል፣ ነገር ግን ያዩትን ነገር አልወደዱትም። የነሱ አለመረዳት የእናንተ ችግር አይደለም፣ የራሳቸው ምርጫ ነው። ከዝምታችሁ ጋር ስትቆራኙ ኃይላችሁን መልሳችሁ ታገኛላችሁ። የሰዎችን ማረጋገጫና ይሁንታ መፈለግን ታቆማላችሁ። ልክ የሆነ ሰው በቀላሉ እንደሚኖረው ትኖራላችሁ። ያ ዋጋችሁን በሚገባ የማወቅ ኃይል ነው። በሆነ ሰው ሐሳብ ላይ ጥገኛ ሆኖ አያንስም ወይም ደግሞ አይለጠጥም። ዝምታ ስፔስ ይፈጥርላችኋል። በዛ ክፍተት ውስጥ ደግሞ እውነታ ይገባል፣ ፈውስ ይጠጋችኋል። ሁሌም የምታወሩ ከሆነ ሁሉንም ክፍት ቦታ ሙሉ ነው የምታደርጉት። ዝምታ ደግሞ የሆነ አስደናቂ ነገር ወደ ውስጣችሁ እንዲገባ ነው የሚጋብዘው። በዛ ዝምታ ውስጥ ማስተዋል ትጀምራላችሁ። ማን የምርም ስለናንተ እንደሚያስብና ማን ደግሞ የድራማ ሱስ እንዳለበት በሚገባ ትለያላችሁ። እነዛ የሚያስቡላችሁ ሰዎች ዝምታችሁን ያከብራሉ። የማያስቡላችሁ ደግሞ ለዛ ነገር ወቀሳ ያቀርቡባችኋል። ታዲያ በእነሱ ሪአክሽን ውስጥ ከመነሻው የእናንተ ዝምታ ለምን አስፈላጊ እንደነበረ ያጋልጣሉ። ዝምታ ሰዎችን፣ ነገሮችን ችላ ማለትና ማስወገድ አይደለም። ይልቁኑ ቃላት መቼ እንደሚፈውሱና መቼ ደግሞ እንደሚጎዱ ለይቶ መመልከት መቻል። ሁሉም ሰው ለእውነታው ዝግጁ እንዳልሆነ መረዳት መቻል ነው። ያ ደግሞ ችግር የለውም። ዝምታ ቅጣት አይደለም፣ ይልቁኑ ድንበር ነው። በዚህ ማብቂያ በሌለው አዙሪት ውስጥ መሳተፍ በቃኝ ማለት መቻል። ምክንያቱም ራስን የማብራራት ሂደት በጣም አድካሚ ነው። ትንሽ ሆናችሁ ከወጥመዱ እንዳትወጡ የሚያደርግ ነው። ሰዎች ከምናባቸው ጋር መጣበቅ ይወዳሉ። ምክንያቱም ምናብ ደህንነቱ የተጠበቀ የሚመስል ስሜት አለው። ማንነታቸውን በዚያ ዙሪያ ነው የሚገነቡት። ታዲያ ያንን ነገር እናንተ ስትፈታተኑት ምን አይነት ማንነት አለኝ ብላችሁ ታስባላችሁ የሚለውን ጥያቄ ታቀርባላችሁ። ያኔ ይቃወማሉ። እናንተን ስለሚጠሉ አይደለም፣ ነገር ግን መፍረስና መጋጨትን ስለሚፈሩ። ለምናባቸው የሚያደርጉት ትግል ልክ ህይወታቸው እሱ ላይ ጥገኛ እንደሆነ እያሰቡ ነው። እርግጥ ነው በሆኑ መንገዶች ካየነው እንደዛ ሊሆን ይችላል። ያ እንግዲህ የነሱ መብት ነው። በመረጡት እውነት መኖር ይችላሉ። እናንተም መብት አላችሁ። ስታችሁ መሄድ ትችላላችሁ። ሰላማችሁን ለመጠበቅ
እናንተን የመስማት ፍላጎት ለሌላቸው ሰዎች ራሳችሁን መሰዋት ለማቆም ምርጫ አላችሁ። ያኔ ዝምታ የነጻነታችሁ እርምጃ ይሆናል። ሲጀመርም የሌለ ክርክርን ማሸነፍ አይጠበቅባችሁ። አንድ ጥንታዊ አባባል አለ፣ በርቀት ከሞኝ ጋር አትከራከር፣ ምክንያቱም ማንም ልዩነቱን ሊረዳው አይችልም የሚል። ስለዚህ እናንተ እንዲናችሁ ብሎ አስቀድሞ ከደመደመ ሰው ጋር ራሳችሁን ለማብራራት አትድከሙ። አስቀድሞ የጻፉትን ታሪክ በማረም ሂደት ውስጥ ራሳችሁን ነው የምታደክሙት። ቃላቶቻችሁን መስማት ለሚችሉት ሰዎች ቆጥቡላቸው። ምንም ማብራሪያ ሳይፈልጉ የሚረዷችሁ ሰዎች አሉ። ምንም አይነት ማረጋገጫ ሳይፈልጉ እውነታችሁን ማየት የሚችሉ ሰዎች አሉ። ከዚህ በኋላ የሆነ ሰው ራሳችሁን እንድታብራሩለት ሲፈልግ ቆም በሉና አፍታ ውሰዱ። ይሄ ነገር የሚረዳ ነገር ነው ወይስ ደግሞ እኔን የማይረዱበትን ሌላ ግብዓት የሚሰጥ ነው ብላችሁ ጠይቁ። መልሱ ሁለተኛው ከሆነ ዝምታን ምረጡ። እነሱ በውስጣቸው ናችሁ ብለው ያሰቡትን የናንተን ማንነት እንዲገነቡ ተዋቸው። በዚያ ዝምታ ውስጥ በድጋሚ ራሳችሁን ታገኙታላችሁ። ሰዎች እንዲረዱት ብሎ የሚታጠፈውን ማንነት ሳይሆን በሰላምና በጽናት የሚቆመውን። ያ ማንነት የማይነቀነቅ ነፃነት ያለው ነው። በምናብ ዓለም ቅዠት ውስጥ ለታሰሩ ሰዎች ራሳችሁን ማብራራት አቁሙ። ተስፋ እየቆረጣችሁ አይደለም፣ ነገር ግን በመጨረሻም ቢሆን እውነታውን ስለተረዳችሁት ነው። የእናንተ ሰላም ከነሱ መረዳት በላይ ዋጋ አለው። እነሱ እናንተን ከሚቀበሉበት መጠን በላይ ኢነርጂያችሁ ዋጋ አለው። የእናንተ እውነት ከነሱ ሐሳብ በላይ ዋጋ አለው። ስለዚህ ሰዎች ራሳችሁን ወደ ማብራራት ሲጋብዟችሁ ቆም በሉና ዝም በሉ፣ ነፃ ሁኑ። ምክንያቱም ዝምታ ወዳጄ የኮሙኒኬሽን አለመኖር አይደለም፣ ይልቁኑ የጥበብ መኖር። ጥበብ ደግሞ ሁሌም መቼ መናገር እንዳለባችሁና መቼ ደግሞ ነገሮችን በቀላሉ መለየት እንዳለባችሁ መረዳት ስለሆነ ማለት ነው።